ጠንካራ ልገበረን ንሱ ይመስለኒ ክወድቕ ይብል እንደገና ደግሜ ይልዓል እና ብዙሕ ነገራት ምንም ኣነ ያው ንሽተይ ንኽረጋጋእ ንባዕለይ ኢለ እየ ልኸይድ ዘለኹ እምበር መንግስቲ ዝሓዞ ጉዳይ እንድሕር ኮይኑ መንግስቲ ምላሽ ክወሉ ኢለ ይኣምን ኣነ ኸይደ ተመነጣጢረ ዝገብሮ ነገር የለይ ግን ኣነ ብጸሎት እየ ልድግፎ እግዚአብሔር ድማ ጸሎቱ እግዚአብሔር ድማ ካብ ማንም ላዕሊ ወላዲት አምላክ ካልዒ አዎ እናታችን እንግዲህ ልጅሽን እናታችን ቅድስት ድንግል ማርያም የሚያምናት ወላዲት አምላክ ያው ከስር ታስፈታው በሰላም እንዲወጣ ትርዳው ነው የምንለው። እንግዲህ እንደምታዩት የአዶናይ እናት በእውነት በቃ በግድ ነው የምታወራው። እውነት ለመናገር እያለቀሰች ነው የምታወራው። ልቧ ተሰብሯል። እኔ እንደ አንዲት ኢትዮጵያዊ ማለት አዶናይም በጣም ነው ማደንቀው፣ በጣም ነው የምወደው፣ በጣም ነው ማደንቀው ማለት ነው። ከመጀመሪያው ከድሮም ጀምሬ ነው የምከታተለው ማለት ነው። ምክንያቱም የሰው ልጅ እንዲነቃቃ የሚያደርጋቸው ንግግሮች ነቃ ብላችሁ እንድታዳምጡት የሆነ ኮንፊደንስ እንዲኖራችሁ ያደርጋችኋል። ከዛም ደግሞ በቅርብ ጊዜ ወደ ሀገሩ ከገባ ጊዜ ጀምሮ ደግሞ እንደምታውቁት ነው አዶናይ እንግዲህ ህልሙ ሩቅ ነው። ብዙ ነገሮችን ማድረግ ነው የሚፈልገው። ብዙ ደግሞ ህፃናትንም እንግዲህ እያነሳ አብሮ ከሱ ጎን ለጎን እያሳደጋቸው ነው የሚገኘው ማለት ነው። በዚያ መሀል እንግዲህ ያው የቲክቶክ አዋርድ አሸናፊም ሆኖ ተሸልሟል እንደምታውቁት። እዚህ ጋር ግን አዶናይ ከሌሎች ጋር አብሮ ተሰብስቦ የታሰረበት ምክንያት እኔ እንዳንድ ኢትዮጵያዊ እውነት ስነግራችሁ ሊገባኝም አልቻለም፣ አልታየኝም። በቃ ማለት ምን አጥፍቶ ነው? ምንድን ነው ያደረገው? ይህ ሰዎች እንዲነቃቁ ስላደረገ ሰዎች ወጣቱ በቃ ማለት የሆነ ወጣቱ እኮ ይሄ ሰው ተጫወተብን ወይ ይሄ ሰው አበላሽን አላለም እኮ። ወይኔ ጉድ! የሀገራችን ግን የት እየሄድሽ ነው? ዘራፊ ተቀምጦ፣ ወንበዴ ተቀምጦ፣ ማንጅራት መቺ ተቀምጦ በጠራራ ፀሐይ መኪና ውስጥ ሰው ከነ መኪናው የሚዘርፍ ዘራፊ ሞልቶ ባል ሚስቱን ገሎ 10 ዓመት የማይታሰርባት ሀገረ ኢትዮጵያ አዶናይ ምን አደረገ? ምን አደረገ? ምንድነው ያጠፋው ጥፋት? እኔ ምንም ሊታየኝም አልቻለም፣ ሊገባኝም አልቻለም። በቃ ሊታየኝ አልቻለም፣ ሊገባኝ አልቻለም። እኔ በጣም ነው ያሳዘነችኝ እናቱ። ይፈታል፣ ነገር ግን ደግሞ ኢትዮጵያ ላይ መፈታቱ እኮ አይቀርም። ነገር ግን አሁን ላይ ለወጣቱ ራሱ በቃ ወጣቱ ሀገሩን እንዲጠላ እየሆነ ነው ያለው። በቃ ማለት የሆነ ሰው ተነሳስቶ መስራት ሲጀምርም አናቱን ይባላል። ቁጭ ካለም ደግሞ የሚበላው የሚጠጣው የለውም። ማንጅራት መቼ ሲሆን ነው እንደሚደገፈው ሀገራችን ላይ? ትክክል ነህ የሚባለው ማንጅራት መቼ ሲሆን ነው እንዴ? ትክክል ነህ የሚባለው ዘራፊ ሲሆን፣ ሌባ ሲሆን ነው እንዴ? ዝም የሚባለው ማይነካው እንደዚህ አይነት ሰው ነው እንዴ ሀገራችን ላይ እየሆነ ያለው? በቃ እየሆነ ያለው እንደምናየው ከሆነ ይሄ ነው እንዴ። ምንድን ነው ማለት ጥፋቱ አልገባኝም። ምንድን ነው ወጣቱ እንዲነቃቃ፣ እንዲሰራ፣ እንዲለወጥ ሞራል እየሆነ ያለን ወጣት ልጅ በዚህ ልክ መጫን፣ በዚህ ልክ በቃ ማለት የሆነ አገሩን እንዲጠላ፣ የሆነ ወጣቱ አገሩን እንዲጠላ። አዶናይም እንደዚህ ሆኖ በቃ መለወጥ ሲጀምር ነው እንደዚህ ያደረገው መንግስት እየተባለ። ኦ ማይ ጋድ! የምሬን ነው የምላችሁ ማለት ነው። እኔ እንጃ በጣም ነው የተሰማኝ፣ በጣም ማለት ነው። እዚህ ጋር ደግሞ እናቱን ሳያት እውነት ለመናገር አልቻልኩም። እንግዲህ እናቱ በጣም እኔ እንጃ ርር ብላለች። ግን ደግሞ ምንም ነገር ቢሆን ምንም አላጠፋም፣ እኔ ያጠፋው ጥፋት አልታየኝም እያለች ነው ያለችው። እንግዲህ በትግረኛ ነው የምታወራው ማለት ነው። እኔ ምንም ያጠፋው ጥፋት አልታየኝም። አዶናይ ማለት እንግዲህ ከልጅነቱ ምን አይነት ልጅ እንደነበርም ተጠይቃለች ማለት ነው። ከልጅነቱም ፈጣን እንደሆነና ሯጭ እንደሆነ ነው ማስታውሰው ብላለች። ይሮጥ ነበር፣ በቃ ፈጣን ነው። በቃ ማለት ይሄ ፍጥነቱ ከልጅነቱም የመጣ ነገር ነው፣ አብሮት ያደገ ነገር ነው ማለት ነው። አሁን ላይ ፈጠን ሲል ብዙ ጊዜ
እናየዋለን። ይሄ ነገር ከልጅነቱ እንደመጣ ነው ማለት ነው እናቱ እየተናገረች ያለችው። ከዚያ ሲቀጥል ደግሞ እንግዲህ በቃ የዋህ ነው። በ14 ዓመቱ ጀምሮ በ14 ዓመት ሁኖት እኔን እናቱን ይመክረኝ ነበረ። በቃ እኔን የወለድኩትን እናቱን ይመክረኝ ነበር፣ ብዙ ነገሮችን ይመክረኝ ነበር ነው እያለች ያለችው ማለት ነው። ከድሮውም አስተዋይ ልጅና መልካም ልጅ እንደሆነ በጣምም እንደምትወደው የመጀመሪያ ልጇም እንደሆነ ነው ማለት ነው እየተናገረች ያለችው። ስለዚህ ከህግ ጋር እኔ ምንም ላደርግ አልችልም። ነገር ግን ደግሞ የኔ አቅም ያው እግዚአብሔር እያስፈታው መንግስት ለምን ይህን አደረገ አልልም። ግን ደግሞ ያለበትን ችግር ወይም ደግሞ አለ የሚለውን ነገር መርምሮ ልጅ እንዲፈታ ነው የምፈልገው። ከዚያ በበለጠ ደግሞ የምደግፈው ወይም ማድረግ የምችለው ጸሎት ነው። የሚያምናት እንግዲህ ድንግል ማርያም ታግዘው ትውጣ፣ እንደሷ ነው የምጸልየው ብላለች ማለት ነው። ይወጣል ብላለች ማለት ነው ውዶችዬ። ሰላም ለእናንተ ይሁን። ውድና የተከበራችሁ የቻናሌ ቤተሰቦች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ አልቻልኩም እውነት ለመናገር የአዶናይ እናት እንደዚህ በቃ አላድለ አላቅም ማርያምን ምን እንደምላችሁ ማለት ነው። ማለት የምፈልገው አዶናይ እግዚአብሔር ያስፈታህ ነው ማለት የምፈልገው። የምታምናት እንግዲህ ቅድስት ድንግል ማርያም ከጎን ትሁን፣ ከነ ልጇ አትለይህ ጸሎቴ ነው ማለት ሁሉም ያስፈታቸው። እንግዲህ ሁላቸውንም የታሰሩትንም ያስፈታቸው። የሁሉም እናቶች እንግዲህ ምናልባት በዚህ ውስጥ ስሜት ውስጥ ሊሆኑ ይችላሉ። እንደ አዶናይ ግን አዶናይ ምን አደረገ የሚለው ግን እንደ ሌላው አይነት በሌሎቹ አይነት አዶናይ በዚች ጥቂት ጊዜ ውስጥ አይታችሁታል። በጎ አድራጎቶች ላይ አይታችሁታል። እነ አርቲስት ሰለሞንን ማለት በቃ አላቅም ብዙዎችን የሆነ በቃ ከፍ አድርጎ ማየት ሲጠሩ ማየት የሚፈልግ ብዙ ነገሮችን ያየ ነው። በጥቂት ጊዜ ቅርብ ጊዜ ነው ኢትዮጵያ የገባው እንደምታውቁት። ኢትዮጵያ ገብቶ እንግዲህ እናቱ እንኳን እንደምትለው የድሎት ኑሮ መኖር ይችል ነበር ነው ማለት ነው እያለች ያለችው። አዎ መኖር ይችላል። የሀብታም ልጅ ነው። ድልቅቅ ያለ የሀብታም ልጅ ነው። መኖር ይችላል። የድሎት ኑሮ እንዲኖር ነው የሚፈለገው። ነገር ግን እሱ ያንን አልፈለገም። በቃ ውርድ ብሎ እንደዚህ እንደምታዩት ከማህበረሰቡ ጋር ተመሳስሎ መኖር የሚፈልግ እንደ ሀብታም ልጅ ድልቅቅ ብሎ እንደ ሌሎቹ እንደሚንጠባረሩት እየተንጠባረረ መኖርን አልፈለገም ማለት ነው። እንግዲህ እናቱም ያው የድሎትን ኑሮ በድሎት ቢኖር ደስ ይለን ነበር። ነገር ግን የድሎትን ኑሮ ማለትም የተደላደለን ኑሮ አልፈልግም ብሎ በራሱ ጊዜ እያደረገ ያለው ማንኛውም እናት ልጇ የምትፈልገው የሆነ ዶክተር የሆነ መሐንዲስ የሆነ በቃ ተምሮ እንደዚያ እንዲሆንላት ነው የምትፈልገው። ነገር ግን ደግሞ አዶናይ እንደዚያ አይደለም። እሱ በሚፈልገው እና እሱ በሚያስበው መሆን የሚፈልገውን ነገር በነፃነት እንደተወ ወይም ደግሞ የሚፈልገውን ነገር እያደረገ እንዳለ ነው ማለት ነው። ይሄ ደግሞ መጥፎ ነገር አላደረገም። በቃ አዶናይ እኔ አንድ አዶናይን የማደንቅበት ነገር አለ። የሚገርማችሁ ማለት ነው አዶናይን የማደንቅበት ነገር አዶናይ ማለት በጣም ወፍራም፣ በጣም መተንፈስ እንግዲህ ምናልባት አብዛኞቻችሁ ታውቁታላችሁ። ብዙ ጊዜም ደግሞ ከመጀመሪያው ጀምራችሁ የምትከታተሉት ሰዎች ትኖራላችሁ እርግጠኛ ነኝ ቤተሰቦቼ። ያን አይታችሁ ከሆነ አዶናይ በጣም ወፍራም ሰው ነው። በቃ በጣም ወፍራም፣ መተንፈስ እስኪያቅተው የወፈረ ሰው ወፍራም፣ ምንም ይሄ የማይታሰብ ነው። ያንን የሰውነት ቅርጽ እዚህ ደረጃ ማድረስ ማለት የማይታሰብ ነው ማለት ነው። ኮንፊደንሲያ ነው ከመጀመሪያው ጀምሮ ይህን ነገር እንደዚህ አደርጋለሁ ብሎ ሚዲያ ላይ ያውም ተናግሮ። እቅዳችሁን በውስጣችሁ ልታቀዱ ትችላላችሁ። ይህን ማድረግ አለብኝ ሚዲያ ላይ ሳልናገር፣ ምክንያቱም ባላደርገውስ በህዝብ ዘንድ እጠላለሁ ወይ ደግሞ ህዝብ እንደዚህ ይለኛል አላለም። ሰዎች እንደዚህ ይሉኛል አላለም ማለት ነው። እያንዳንዷን ገመናውን ወይ ደግሞ እያንዳንዱን ነገር አውጦ ይናገራል እሱ፣ እያንዳንዱን ነገር ማለት ነው።
ከዚያ የሰውነት ቅርጽ ማለት ነው ዱባ ነው የሚመስለው የነበረው። ጦቱ እንደ ሴት ልጅ ጦት ሊሆን ምንም አልቀረውም ነበር ማለት ነው። ገና የአንዲት ኮረዳ ወይ ደግሞ የአንዲት ልጅ ሀገር ጦት የሚመስል ምናልባት አይታችሁት ሊሆን ይችላል። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ደግሞ ከዚያ ተነስቶ እዚህ ደርሷል። ያ ማለት ምን ያህል በቃ አላቅም። ምናልባትም እዚህ ሊረዱት የሚችሉት ስፖርቱ ውስጥ ያሉ ሰዎች ያንን ነገር ገንብተው ከዚህ መድረስ እኔ እንጃ የሚችል እንኳን የሚኖር አይመስለኝም። ግን ደግሞ በቃ ኮንፊደንሱ ይመቸኛል። አለቀ። ኮንፊደንሱ ጀግና ነው ለእኔ ማለት ነው። በቃ ጀግና። ስለዚህ እያንዳንዱን ነገር ደግሞ የተናገረውን ነገር ተግባራዊ የሚያደርግ ማለት ነው ጀግና ነው እንጂ ድልቅቅ ብሎ በእናቱ ቤት ቁጭ ብሎ መብላት ይችላል አዶናይ ማለት። ነገር ግን እንደምታውቁት ከሁሉም ጋር እኩል ሆኖ ከሁሉም ጋር ዝቅ ብሎ ከሁሉም ጋር በፍጥነት ነገሮች ሁሉ እዚህ ደረጃ ደርሶ ነበር ማለት ነው። ነገር ግን አንዳንዴ ሀበሻ መሆን ሲሰቅልህ በደንብ ይሰቅልህና ሲፈጠፍጥህ ደግሞ ይፈጠፍጥሃል ማለት ነው፣ ወይም ይፈጠፍጥሻል። ለዚህ ነው እኔ አላቅም እኔ እንጃ ማለት እኔ እንደራሴ ኢትዮጵያዊነታችን ብዙ ጊዜ በቃ ለምን እንደሆነ አላቅም፣ ለምን እንደሆነ ማለት ነው። የሚሰሩ ሰዎችን ወይ ደግሞ የሚያነቃቁ ሰዎችን ራሳቸውን እንላቸዋለን፣ ራሳቸውን ይባላሉ። ደግሞ በተቃራኒው ደግሞ እንትን የዘመተባት ሀገር ማለት ነው። በቃ ወንበዴ የወረሳት ሀገር ብትኖር ኢትዮጵያ ናት። በቃ ኢትዮጵያ ማለት ነው ወንበዴ የወረሳት ሀገር ማለት ነው። ሌባ የሚፈነጭባት፣ ዘራፍ የሚፈነጭባት፣ ማንጀራት መቼ የሚፈነጭባት፣ የፈለገውን እንደፈለገ ቆራርጦ ጥሎ ማንም በማንም ላይ ዘምቶ እንደፈለጉ ሆኖ በተለያየ ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በምን ሊሆን ይችላል፣ እንደፈለጉ የሆኑባት ያለችው ሀገር የሚጠየቅ ሰው እያለ የማይጠየቅ ሰው ሰርቶ መለወጥ ወጣቱን እያነቃቃ ያለ ሰው የሚታሰርባት ሀገር ኢትዮጵያ ምንድን ነው? ጫጫታ የሆነ ማለት የሆነ ህዝቡ ነቃ ማለት ሲጀምር ወይ ደግሞ አዎ ባለሁበት ሰርቸው ሰው መሆን ይችላለሁ እንደ ከሌ መሆን ይችላለሁ ማለት ሲጀምር ወጣቱ ያንን የሚያነቃቃውን ሰው ይዛችሁ ቅርጭም የምታደርጉበት እዚህ እንትን ወንበር ላይ ያላችሁ ሰዎች ግን ጤነኞች ናችሁ? በቃ ማለት ወጣቱ ሀገሩን እንዲጠላ ወጣቱ ምንም ነገር እንዳይታየው የሆነ በቃ ማለት እሱ ከሌም እንደዚህ ሆነ ወይ ደግሞ በቃ አሁን ብዙ ወጣቶች እያለቀሱ ነው ያሉት። ብዙ ወጣቶች እያለቀሱ እያነቡ ነው ያሉት። አዶናይ ማለት ደግሞ ከ1 2 3 4 5 6 7 ወደ 8 ቤተሰብ ያለው ወይም ደግሞ ሰዎችን እያስተዳደረ ያለ ሰው ነው ከራሱን ጨምሮ ማለት ነው። ራሱን ጨምሮ ራሱ አለ፣ ማናጀሩ አለ፣ ካሜራማኑ አለ። ብቻ ምን ነበሩ ብቻ ቦይሶች አሉ። ያቺ ቆሎ ሻጯ አለች። ከዛ ወጣት ራሱ ጋር ሙዚቃውንም እንድትለማመድ የምትፈልገውን ነገር እንድትሆን እየረዳት ነው። ሌላ ከተፈናቃዮች ውስጥ ያመጣት ልጆች አሉ። ከራሱ ጋር ወደ 8 ወደ 7 ቤተሰብ ነው። እነዚያን ልጆች አደጋ ላይ ይመጣል ነው አዶናይን ማሰር ማለት ነው። እንደ ዘረፈ ሰው እያንገላቱ ሲወስዱት አልዘረፈም እኮ አልሰረቀም እኮ አልገደለም እኮ። ምንድነው እየተካሄደ ያለው? በእውነት አስተውሉ ማለት ነው። አስተውሉ በቃ ወይሱ ብጣዕሚ ፈጣኒ ፍጥነት ኣለዎ ይሕልፎ እቲ እውቀቱስ በቃ ነንሕድሕዲኡ ለውግዖ ነንሕድሕዲኡ ካብ አንደበቱ ለውፅኦ ነገራት ንዓየ ይስሕቡን እዮም። ወዲ 14 ዓመት ኮይኑ አዶናይ ንዓየ ዝመኸሮ ከስታውስ ተለኹ ብጣዕሚ እየ በቃ ልድንቐሉ እና የድንቐኒ እዩ ኢለ እየ ዝኣምን። ይመኽረኒ ነይሩ ወዲ 14 ዓመት ኮይኑስ ንዓየ ንወላዲቱ መኺሩ ይመኽረኒ ነይሩ እና ናቱ ምኽሪ ንዓየ ብርትዓት እዩ። በቃ ዓንዲ ሕቆ እዩ። በእውነት አዶናይ ማለት ንዓየ ዓንዲ ሕቆ እዩ።
እንግዲህ እንደምትሰሙት ነው። አዶናይ ፈጣን ነው። እንግዲህ ከድሮም ጀምሮ ከልጅነቱም ጀምሮ ፈጣን ነው። አነጋገሩ አንደበቱም መልካም ነው፣ የዋህ ነው። እንደገና ደግሞ በ14 ዓመቱም ይመክረኝ ነበረ። እኔን ወላጅ እናቱን ይመክረኝ ነበረ። ብዙ ነገር ይለኝ ነበረ። ማለትም እሱ እንደሚመክራት ነው ማለት ነው እናቱ እየተናገረች ያለችው እና አዶናይ ለሷ ወይም አዶናይ ለኔ ኮኮቤ ነው። በቃ እንዴት ነው ምሳሌ ነው እንደምንለው አዶናይ ለኔ ኮኮቤ ነው እያለችው ነው ማለት ነው ያለችው። ወይም ደግሞ ምሳሌ ነው ለኔ ኮኮቤ ነው ያለች ነው እንግዲህ እና ወድሃለሁ ያለችው ነው ያለችው ማለት ነው የአዶናይ እናት። እንግዲህ እግዚአብሔር ኮከብሽን በሰላም ያስፈታልሽ እናታችን። በእውነት ከባድ ነው። የሽልማቱም እንግዲህ እንደ ማንኛውም የሽልማቱ ጊዜስ እንዴት ነው ምንስ ተሰማሽ ብሎ እንግዲህ ጠይቋታል ጋዜጠኛው ማለት ነው። በሽልማቱ እንግዲህ እንደ ማንኛውም እንደ ሁሉም ምን ነበር ትግራዋዊና እንደ ትግራይ ህዝብና እንደ ኢትዮጵያ ህዝብ እንደ ሁሉም ነው ደስታ የተሰማኝ። ደስ ብሎኝ ነበረ ወይም ደስ ብሎኛል ነው ማለት ነው እያለች ያለችው የአዶናይ እናት። እዚህ ጋር እንግዲህ በጣም እየተሰማት ነው ያለው ማለት ምንም የሚያሳስረው ምክንያት እንደሌለ፣ ለስር የሚዳረገው ምክንያትም እንደሌለ ነው ማለት ነው እየተናገረች ያለችው። እዚህ ጋርስ ደግሞ ምን እያለች ነው? ሰምተን እስኪ እንመለስ እንሰማለን ማለት ነው። ወዶቼ ላይክ ማድረግ አትርሱ፣ ሰብስክራይብ አድርጉ። የተሰማችሁንም ኮሜንት ላይ ይጠብቃለሁ። አዶናይ ክሽለም ተሎ ዝተሰማዕኒ ከምቲ ኩሉ ትግራዋይና ኢትዮጵያዊ ዝተሰማዕ ስምዒት ተሰሚዕኒ ማለት እቲ ሽልማት እቲ ቆልዓ ለፊዕሉ እዩ፣ ብዙሕ እውን ከይድሉ እዩ ብዙሕ ነገር እዩ ለፊዑ እስካብ ባዕሉ አቋሙ ካብ መንነቱ ካብቲ ዝነበሮ ቅርፁ ወልዒልካ ዝወሰዶ ኣብ ነፍሱ ዝወሰዶ እንግዲህ ውዶች እንደሰማችሁት ነው ማለት ነው። እንደ ማንኛውም ትውልድ ትግራዊና ኢትዮጵያዊ ደስ ብሎኛል በሽልማቱ ነው ማለት ነው እያለች ያለችው። ለፍቷል፣ ብዙም ለፍቷል፣ ጥሯል። እንዲሁም ደግሞ ያው ከዚህም በፊት እንዳልኳቸው በድሎት መኖር ይችል ነበር፣ ተንደላቆ መኖር ይችል ነበር። ነገር ግን ያንን ስላልፈለገ ነው ቅርጹ፣ አቋሙ ያንን ይህን ከዚያ አቋም ወደዚያ አቋም ለመምጣት ራሱ ብዙ ልፋቶችን፣ ብዙ ድካሞችን አሳልፏል፣ ከዚህም ደርሷል ብላለች ማለት ነው። ብቻ ግን እናቱ በጣም ስሜት ውስጥ ናት። እናት ናት፣ የሚሰማት ስሜት አለ። እግዚአብሔር በቅርቡ ያስፈታልሽ። እኛም ደግሞ እንዳንድ ኢትዮጵያዊ ማለት ነው ፍትህ ለአዶናይ እላለሁ። እኔም ለራሴ ፍትህ ለአዶናይ። እኔ አዶናይ ምንም ማድረጉ የታየኝ ነገር የለም። አዶናይን ታሰረ ማለት በስሩ ያሉ እነዚያ ህፃናት ተበተኑ ማለት ነው። እና ቢያንስ ለህፃኖቹ እንኳን ስትሉ ፍትህ ማለት እወዳለሁ ማለት ነው። ፍቱት። ብዙ ልጆችም እያለቀሱ ነው ያሉት። ብዙ ወጣቶችም እያለቀሱ ነው ያሉት። ተስፋ እየቆረጡ ነው ያሉት በሀገራቸውና ፍትህ ለአዶናይ። አዶናይን ፍቱልን። ያደረገው ነገር የለም ለማሳደግ ወጣቶችን አብሮ ለማሳደግ ከፍ ለማድረግ ለለውጥ ነው እየጣረ ያለውና ስለዚህ በሀገሩ ይኩራ፣ እሱም በሀገሩ ይኩራ። በነገራችን ላይ ከወደ አሜሪካ ያሉ ከተለያየ የአውሮፓ ሀገራት ያሉም እንዲሁ ፍትህ እያሉ ይገኛሉ ማለት ነው። እንግዲህ እንደሰማነው ከሆነ አዶናይ ማለት የካናዳዊ ዜግነት ያለው ነው፣ ወይም ደግሞ ካናዳዊ ዜግነት አለው። ስለዚህ ለምን ይታሰራል የሚል ጥያቄም እየጠየቁ ያሉም አሉ። እንዲሁም ደግሞ ጃኒም አብራ ታስራለች የሚባልም ነገር አለ። እኔ እርግጠኛ አይደለሁም። ለማንኛውም እንግዲህ የተፈቱ ነው የታሰሩ እንግዲህ ሁሉም እግዚአብሔር ያስፈታቸው። አዶናይም እግዚአብሔር ያስፈታ። እንግዲህ ለእናትህ ሲል በቅርቡ ያስወጣ ከስር። እናታችን እመቤታችን ቅድስት ድንግል ማርያም ከአንተ ጋር ትሁን፣ የምታምናት የምትወዳት ከነ ልጇ ከአንተ ጋር ይሁን ምኞቴ ነው ማለት ነው።
እናቱም እንግዲህ በጸሎት ነው ብላለች። እግዚአብሔር ጸሎትሽን ይስማሽ፣ ጸሎትሽን ይቀበልሽ፣ በቅርቡ ያስፈታልሽ ማለት ነው የምወደው ማለት ነው። ውዶችዬ እናንተስ ስለ አዶናይ ምን ተሰማችሁ? ውድ የቻናል ቤተሰቦች ማለት ነው ምን ተሰማችሁ? ኮሜንት ላይ አሳውቁኝ። አዶናይስ በእናንተ እይታ ምን ስላጠፋ ነው ወይስ ጥፋቱ ምንድን ነው? ለእናንተ ምናልባት የታያችሁ ነገር አለ ወይ? ምክንያቱም ምናልባት እኔ ያልታየኝ ወይም ብዙዎቻችን ያልታየን የምታዩት ደግሞ ጥፋት ይሄ ጥፋቱ ነው ብላችሁ የምታዩ ወይም ደግሞ የታያችሁ ልትኖሩ ትችላላችሁና ያላችሁን አስተያየት ኮሜንት ላይ አሳውቁኝ። ሌላው ደግሞ ፍትህ ለአዶናይ በሉ ማለት ነው። ከሱም በላይ እንግዲህ ከስሩም ያሉ ህጻናት አሉ፣ ወጣቶች አሉና ለነሱም ሲባል ፍትህ ለአዶናይ። አዶናይ ለእስር የሚዳርገውን ነገር የሰራው ስህተት አለ ብለን አናምንም፣ መልእክቴ ነው ማለት ነው ውዶችዬ። ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። እወዳችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለህዝቦቿ ሁሉ ይሁን እያልኩኝ እለያችኋለሁ። ወዳችኋለሁ። ባይ ባይ ውዶች።